እና ለዚህ ሰው ሊደርስልኝ እፈልጋለሁ። ላቤን አንድ ባንድ ይመልስልኝ። ለምን የሰው ልጅ ይቆያል እንጂ ይመለሳል። የሰው ልጅ እምባ ማለት ጥሩ አይደለም። ለዚህ ሰው አድርስልኝ። የት ነሽ አንቺ? እኔ ዱባይ ነኝ። እኔ አግብቼ ወልጃለሁ። የትን እየቀጠልኩ ነው። እኔ ምንም አልሆንኩም። ለምን ለመድኃኒዓለም ትቼዋለሁ አልቅሼ። ግን ብሬ እንዲፈልጋለሁ አድርስልኝ ስትይ እኔማ የታውቂ አደርስለታለሁ። ግን እስቲ አዳምጪ፣ የሚጠቅም ሀሳብ ልስጥሽ። ማለት አሁን ኃላፊነቱ ሰጪ ሚዩት አርጊ። ኃላፊነቱ ሰጪ ጥፋቱ ያንቺ ነው፣ የእሱ አይደለም። እሱ ምን አደረገ? ምን አጠፋ? ጥፋቱ ያንቺ። ፌስቡክ ላይ ያወቅሽውን ወደ እንዴት አምነሽ 30 ሺህ ብር መላክ፣ ሲሚንቶ አውርድልኝ፣ እዚህ አርግልኝ፣ እዚህ ቦታ አንዳንድ ጊዜ ለምንደረገው ነገር ጣታችንን መቀሰር ያለብን አድራጊው ላይ ላይሆን ይችላል። ገብቶሻል? የሆነ ቦታ ሞባይልሽን ወይ የሆነ ገንዘብ ምናምን በቦርሳ ይዘሽ ምናምን ካፌ ሊሆን ይችላል ወይ ባስ ውስጥ ሊሆን ይችላል ይዘሽ እየሄድሽ አስቀምጠሽው ጥለሽ ብትወጪ ማን ላይ ነው የምታሳብቢው? እንደዛ እንደማለት እኮ ነው። አንቺ አሁን ፌስቡክ ላይ ከሰዎች ጋር ተዋወቂ አይደል? ሀሳብ ተለዋወጪ፣ ሀሳብ ግዢ፣ ሀሳብ ሽጪ፣ እርስ በርስ የሆነ ጠቃሚ ሀሳብ ተማሪ ከሰዎች እንጂ እንዴት የልፋትሽን ፍሬ አሳልፈሽ ትሰጫለሽ? ይሄ እኮ የአንቺ ስህተት ነው። እሱማ ስራውን የሰራው እኮ በቃ የማለ ምን እያለ ሰዎችን ማሳመንና ከዛ በኋላ ቆዳ መክፈፍ ነው አላማው። ሰራ በቃ ስራውን። አንቺ ግን ራስሽን መጠበቅ አለብሽ። ልትሰረቂ ልትታለይ እንደምትችይ መገንዘብ፣ ማሰብ፣ ሰው ያለሽን በሙሉ አለማመን። አሁን ብታደርሽለት አሁን እኔ እኮ ግራ የገባኝ አሁን እሺ አደርስለት አልሽኝ፣ እዚህም ጋር ኖር አሁን እሺ ደረሰው ሰዋት። አሁን ሌባ ከሰረቀ በኋላ መስረቅ ጥሩ አይደለም እሺ፣ ፈጣሪ አትስረቁ ይላል እሺ፣ መስረቅ ወንጀል ነው እሺ ብለሽ ለሌባ እንደ መምከር ነው። ሌባ ወይን ሳያቀርቶ ነው እንደሚያደርገው ያውቃል እኮ ሌብነት ቁጥሩ እንዳልሆነ አምኖበት ወስኖ ስራው እንደሆነ ገብቶት ነው የሚያደርገው። ስለዚህ ለዚህ ሰው አሁን ሄደሽ ገንዘቤን መልስልኝ፣ የሰው ላብ ምንም አያደርግም ምናምን፣ የሰው ላብ ምንም እንደማያደርግማ ያውቃል እኮ። ለሱ ምን ለእንደዚህ አይነት ሰው መክረሹ ሊለወጥ ነው እንዴ? መክረሹ ገንዘብሽን ሊመልስልሽ ነው? አሁን ሆኗል። አንዴ በቃ ተታለሻል። ምንድን ነው የሚሆነው ከዚህ በኋላ? በቃ የኔ ጥፋት ነው፣ በራሴ ጥፋት ነው 100 ሺህ ብር ያጣሁት፣ ሰርቼ ልተካ ብለሽ ወገብሽን አስረሽ ሰርተሽ ገንዘቡን ተኪው። ተግባባ? ከዛ ውጪ ሌላ ምንም ልታረጊ አትችይም። በቃ እስካም ተደርገሻል፣ ተዋሽተሻል። አንዳንድ ጊዜ ሰዎች የሚታለሉበት መንገድ የተለያየ ሊሆን ይችላል። ምን ሸዋሸዋ ነው የሚባለው አይደል? ይባላል እኮ ሸዋሸዋ ምናምን ይባላል እኮ አይደል? አንዳንድ ሰው በስልካችሁ ይደውልና ጤና ይስጥልኝ ከፖሊስ ጣቢያ ነው የምንደውለው፣ አሁን እንደዚህ ብሎ የተታለለ ሰው አለ እዚህ ሀገር ራሱ። በጣም ነው የሚገርመኝ እንዴት እንደምንሸወድ እንደዚህ ነገር እንደሚሸውደ። ከፖሊስ ጣቢያ ነው የምንደውልልህ፣ እስቲ ስልክ ላይ የሚገባ ኮድ አለ እና እሱን እንድትልክልን ነው። ከዛ በኋላ አስፈላጊ ከሆነ እንጠራለን ምናምን። እሺ ብሎ ስልኩ ላይ የሆነ ኮድ ገባ፣ ላከለት፣ ነገረው። ባንኩ ላይ ያለውን ነገር በሙሉ ጥብ፣ አካውንቱ ላይ ያለውን ገንዘብ። ፖሊስ አይደውልልህም ስልክ ላይ። ማን ነው የሚደውልልህ አንተ? ይህን ማሰብ ማን ስለሆንክ ነው አንተ? ፖሊስ ለእያንዳንዱ እንትን እየደወለ እንዴት ነህ ምናምን ሊልህ ማለት ነው። ከፈለገ ቤት አይመጣም እንዴ? የምትታለሉበት መንገድ ይለያል እንጂ ግን የምንታለልበትን መንገድ እኛ ማስቀረት እንችላለን። ገብቶሻል? ይህንን ነገር አስቢበት። ተግባባ? ግልጽ ነው? እሺ ወንድሜ አመሰግናለሁ። እሺ መልካም ቀን። እሺ ወይ ጣጣ። እኔ እኮ ቤተሰብ እኔ በእውነት ፌስቡክ ላይ ላወቀ ፌስቡኬን እስከዛሬ አለመጠቀሜ ነው የሚቆጨኝ። ለነገሩ አሁንም አልረፈደም። መጠቀም አቁሜ ያለው ፌስቡክ አሁን እጀምራለሁ። መጀመር አለብኝ። ዳውንሎድ አድርጌው እንደገና አካውንቱን ከፍቼ ስራ መጀመር አለብን። ጓድ እዚህ 100 ሺህ ብር ሰው ያፍሳል። አንተ እዚህ ተበጥረቅ ቁጭ ብለህ
ወሬ አወራ። 100,000 ብር ተተኮሰ ሰው ሁሉ። ጤና ይስጥልኝ። ለምን መሰላችሁ? አይምሮዬ እኮ እንዴት ሰው የለፋበትን ነገር ለሆነ ነገር ስንባል እናምናለን። እንዴ የለፋንበት ነገር እኮ በጣም እኮ ዋጋ ያለው ነገር። ምን እንታዘዝ? የኔ እናት ሰላም ነው አለክስ? ሰላም ነን። እንኳን ደህና መጣሽ። ሰላም ነኝ፣ ሰላም ነኝ። ምን እንታዘዝ? ትምህርት በጣም ደስ ይላል። ያንተ አድናቂ ነኝ። እሺ አመሰግናለሁ። እሺ እናት አመሰግናለሁ። እሺ የሆነ ጥያቄ ነበረኝ። እሺ ጠይቂ ጠይቂ። እዚህ ማለት ነው የሆነ ልጅ ማለት ነው። ድምፅሽ ምንድን ነው? ኤርፎን ነው የምትጠቀሚ? ኤርፎን ነው የምትጠቀሚ? አይዋ በጣም ዝቅ ያለ ነው ድምፅሽ። ይሰማል? አዎ ኤርፎኑ ነው ጆ። እሺ እሺ ንገሪ ነው። ሄሎ አሁን ይሰማል? አሁን ይሰማል። እሺ ንገሪ። የሆነ ጥያቄ ነበረኝ። እሺ ያ ጥሩ ምክር ስለምትመክረኝ ነው መጠየቅ እና ንገሪ። የሆነ በስራ ጉዳይ ነበረ እዚህ ግሩፕ ውስጥ የሆነ ልጅ ጋር ተዋወቀን። በምን ግሩፕ? የት? የስራ ግሩፕ አለ። ስራ እየፈለኩ እያለ ማለት ነው። ስራ አጥቼ እንትን ስል በዚህ ምክንያት ተገናኘን። በግሩፕ ነው፣ በአካል አይደለም እኮ። ቲክቶክ ላይ ነው? ላ ዋትሳፕ ላይ። እሺ ከዛ በቃ እኔ እንትን አለኝ እንገናኝ ምናምን ይለኛል። እኔ ደግሞ ፈራ። እንገናኝ ማለት ምን ትለኛለህ? ለዚህ እናት እንዴት ነው ነገሩ? ድፍንፍን እኮ አድርግ። የስራ ግሩፕ አለ አልሽኝ። የስራ ግሩፑ ላይ ምን ተፈጠረ? መጀመሪያ ንገሪኝ። እንዴት ነው ያወራችሁት? ምን አወራችሁ መጀመሪያ ሚለውን አልገባኝም። ብዙ ጊዜ እያለቀስኩ ነበረ፣ ያ ግሩፕ ውስጥ ማለት ነው። እንደም ኮሚሽን ሳይቀር አጥቼ ምናምን ነገር እያለቀስኩ ነበረ። ከዛ ቦስ ምናምን ሰምቶ ግሩፕ ውስጥ እኔ ነኝ ያወራሁት መጀመሪያ። አይዞሽ በቃ ችግር የለም፣ እኔ ኮሚሽን የምትቸገሪ ከሆነ እኔ ከፍልሻለሁ፣ እኔ ይረዳሻለሁ፣ ምንድን ነው የተቸጋሽ ነገር ብሎ ስጠይቅ ነገርኩት። በውስጥ አወራን። ከዛ በቃ ባለሽበት አንፃር ምክንያት በቃ አሳዘንሽኝ በጣም። እኔ ሁሉንም ነገር ሊረዳሽ እችላለሁ፣ እንገናኝ ብሎ በስልክ ማውራት ከጀመረን አመት ሆኗል። ግን እኔ ፈራው። ወደሽዋል? አዎ እኔ ወድቻለሁ፣ ግን እሱም በጣም ነው የምወደኝ። ቆይ እኔ እናንተ ይወደኛል የሚለውን እንኳን ተይዋይ። ይቺ ነገር እኮ ነው ገደል ከተተችን። ይወደኛል አይባልም። ይወድሻል ግን ያው አላመንኩም። ታውቃለህ? ቆይ የኔ እናት ይኸውልሽ፣ እወደዋለሁ። እሺ ያስማማናል። በቃ የመውደድ መብት አለሽ አንቺ። ይወደኛል ግን አይባልም ሰው። እኔ አሁን ይኸውልሽ እዚህ 1900 ሰው አለ። እኔ ምሳሌ ነገርሽ አሁን ፍቅር ምናምን ታይሆናል። አሁን ወዳለ ምናምን ይሉኛል አለ። እዚህ 1900 ሰው ሁሉ ይወደኛል ብዬ አላምንም። ምናልባት እዚህ ውስጥ 100 ሰው ሊሆን ይችላል የሚወደኝ በትክክል የእውነት። እሺ ሚዩት አድርጊና አዳምጪኝ እስቲ እንድንደማመጥ እንድትሰሚ ማለት ነው። አሁን ሰው ይወደኛል አይባልም።
ገብቶሻል? ተበላሽ